አርግም ትለው ስለዚህ ልጅ ነው የሚያስጨንቀው ያስጨንቀኛል ስለሷ ስለማን ስለ ሄርሜላ በደንብ ያስጨንቀኛል ክብር አይደለም እኮ ሴት ወተረበስ የኔ ወንድ ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች እንዴት ከረማችሁ ደህና ናችሁ ወይ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን እንደዚህ ተበድላ እንደዚህ ተገፍታ ሴት ልጅ በተለይ ከዘሞተባት ወንድ ጋር መልሳ ለመሆን ፍላጎት ያየሁት በሩታ ላይፍ ብቻ ነው ቤተሰብኔ ይቅርታ አድርጉልኝና እንደ አንዳንድ ጊዜ ሩታ ስራው ያናድዳል እንደገና ሜሪ ማለት ነው እሷን ጠቀምን ነው ያላችሁ እንደዚህ አይነት ተግባር የምትሰሩት ከመቼ ወዲህ ነው አብርሃምን የታመነ ሰው አርጋችሁ የምታስቡት በየትኛው እምነት እኮ ያጎደለ ሰው ነው ሩታን እኮ ሲያገባ ቃል ገብቶላት ቃል ኪዳን ገብቶላት እኮ ያገባት ሰው ነው ዛሬ እኮ ቃል ኪዳኑን በልቶ ነው እኮ በትዳር ላይ ገና ለገና ረገዘች ብሎ ሄዶ ከመንገደኛ ሴት ጋር የዘሞተው ታዲያ ለዚህ አይነት ሰው እናንተ ምን አይነት ሪስፔክት ሰጣችሁ ነው ጠርታችሁ ከሱ ጋር የምትለፋደዱት ከዚህ በኋላስ ምንድነው ጥቅሙ ለሩታ ህይወት ይሄ ሰውዬ ለሩታ ህይወት ጥቅሙ ምንድነው ነው ያልገባኝ ነገር መንገደኛ መንገድ የለመደ እዛም ማደር እዛም መልከስከስ የለመደ ወንድ ብታስሩትም በትዳሩ ተወስኖ አይቀመጥም ስለዚህ ልጁን ለምንድነው ከዚህ ህይወት ከሩታ ህይወት ጭራሽ እንዲርቅ ነው እንጂ እንዲቀርብ ያረጋችሁ እሷንስ የምታሰድቧ ማለት ነው ጥሩ ሰራን እያላችሁ ነው አረ በእግዚአብሔር የምታረጉን ነገር በጣም ነው የሚደብረው በእውነት ማለት ነው ሩታ ብዙ ጊዜ ማለት ነው እኛ ስንናገር ቢያንስ ኦዲየንስን ማዳመጥ ብትለምጂ ጥሩ ነው በጣም ብዙ ስህተት ትሰሪያለሽ አይተሻል በቀደም የቲክቶክ ፕሮግራማቸው ላይ እንዴት አርጋ አሸንፋቸው እንደወጣች ይሄ ሁሉ የህዝብ ፍቅር እያለ ኦዲየንሶችሽን ማስከፋት የለብሽ የምታረጊውን ወቂ እኛ ጠንካራ ሴት እንድትሆኚ ነው የምንፈልገው 10 አረገዝኩ 5 አረገዝኩ 1 አረገዝኩ ዋጋ የለውም ሰውየው ማን ነው ምንድነው ዋናው ከዋናው ነው ጉዳዩ አንቺ አባወራ የሚባል ጠንካራ ባል አልሰጠሽም በቃ አንቺ ላንቺ ጠንካራ አባወራ አይደለም አብርሃም ዝሙተኛን ወንድ ማሳደድን ያልገባኝም እኮ እኔ ግርም ይለኛል አንዳንድ ሴቶች ምን አይነት ልክፍት እንዳለባቸው አላውቅም እንዴ ሌላ ጥፋቶች በንግግር የሚፈቱ ከሆኑ ወይም ደግሞ በጊዜ ሂደት የሚስተካከሉ ከሆነ ታስተካክላላችሁ ሴት ባየ ቁጥር ጭራውን የሚቆላ እንደ አብርሃም አይነት ወንድን ግን ፈልጎ ወደ ቤቱ ለመመለስ የሚደረግ ጥረት ይሄ ቅዠት ነው ምን ሲሰራላት ነው አንቺ ጤናሽን አፈልጊም እንዴ የሆነስ ቤተሰብኔ በሩታም እየተበሳጨው ነው እንደገና እሱም እንደዚህ አቦሪውን ሲከፍት በሚናገራቸው ንግግሮች በጣም እየተናደድኩ ነው ኧረ በስመ አብ እንዴት እንደሚሆን በስመ አብ የትም እኮ አይደርስም ለነገሩ የተወሰነ ጊዜ ታያላችሁ ሄርሜላን ደግሞ የሚያስለቅሳት ዘመን ካልመጣ ታያላችሁ ያቺም ወዳን የምትደፋለት እሱም ደግሞ ምን እንደሚያረጋቸው ምን እንደሚያስነካቸው አላቅም በዚህ ልክ አመታት ሙሉ ከሱ ጋር ከሱ ጋር መለፋደድ ፈታው ተውኩት የተባለን ወንድ ድጋሚ ከኋላው መከተል ማለት ይሄው እንደዚህ ፊት ለፊትሽ ቆሞ እኮ እየሰደበሽ ነው ሩታ ያንቺ ጥፋት ነው ትተሽዋል ትውት እንዳረግሽው በርቀት ጭራሽ ኮቴሽንም እንዲያየው መፍቀድ አልነበረብሽም እንኳን አንቺን በአካል እንደዚህ ማለት ነው ይሄው ጭራሽ ልጄንም አልፈልግም እያለ ነው ከዚህ በኋላ ልጁንም እንዳታሳዩ በቃ ቃል በቃል ተናግሯል ምንም አልፈልግም ከናካቴው ምክንያቱም የዛ የተርመጠመጠ ህይወቱ ተመችቶታል ምንም የሚያኮራ ተግባር አልሰራም ሲጀመር አብርሃም ምንም የሚኮራበትም ህይወት የለውም የዘቀጠ የረከሰ የተዋረደ ፈጣሪ ያዘነበት ህይወት ነው እየመራ ያለው ይሄ ብቻ ከበቂ በላይ ነው ይሄ የሱ ትልቅ ሸክም ተሸክሞት ያለው ባይዘዊ የደላው የተመቸው እንዳይመስልሽ ሩታ አንቺ ግን በዚህ ሰዓት ራስሽን ማስመለጥ ነው ያለብሽ በቃ እግዚአብሔርና መስገነሽ ቀጣይ ህይወትሽን በራስሽ መንገድ መሄድ ነው እንጂ ትላንትና ህይወትሽን ያውካካብሽ ያቆሸሸብሽን ሰው ያረግሽለትን ውለታ ለዚህ ያደረሽውን አንቺ መሆንሽን የረሳ አንድ ከንቱ ፍጥረት ቃል ኪዳኑን የሻረን ሰው ስለምን ብለሽ እንደምትከታዩ አይዶን ነው እንደኛ ሴቶቻችን ጠንካራ እንዲሆኑ ነው የምፈልገው ካለፈ ታሪክ ሰው ያስተማረ ነው ማለፍ ያለበት እንጂ ሌሎችም በዚህ ህይወት እንዲቀጥሉ ዝሙተኛን ወንድ እንዲያበረታቱ ርኩሰትን የምትፈጽም ወንድ የምታባልግን ሴት የምታበረታቱ ፍጡራኖች ሆናችሁ ደጋፊ ሆናችሁ እንድናያችሁ አይደለም ይሄን ነገር እንድትቃወሙ ነው የሚያስፈልገው እንጂ እንዴ ጤነኛ ማህበረሰብ መፈጠር የለበትም እንደዚህ ምድር ላይ ቢያንስ ለምትወልዱት ለልጆቻችሁ አታዝኑ እንደ አንዳንዶቻችሁ ማለት ነው እና አሁንም በራስ ችግር ነው በራስ ችግር ነው ሁሉ እየመጣ ያለው ሩታ አብርሃም እኮ ለደቂቃ እኮ መልሰሽ ማየት የማይገባሽ ሰው ነበር ሩታ በቁምሽ እኮ ነው የገደለሽ ቤተሰብ የምሬ ነው እኔ እንደዛ ነው የሚሰማኝ እናንተ እንዴት ነው የምታዩት የኔን ሐሳብ በቀደም ቤቷ ድረስ ሄደው ሄርሜላ ቤት ንዝንዝ
እንደዛ አፍ አውጥታ ብዙ ነገር እስክትል ጭራሽ የአብርሃምን ልጅ ግድግዳ ላይ ፎቶ እንሰቅላለሁ። ያንቺ ማስታወቂያ ድርጅት ነው እሱ፣ መጠቀሚያሽ ነው። ወልደሽ ስቀይ ወልደሽ ለጥፊ ማለት ነው። የሄርሜላን ተውት። እሷ በቃ ይሄ ህይወት ምክንያቱም የሷ የመጨረሻ ቻንስ ሳይሆን አይቀርም። ሆን ብላ ነው አብርሃም ላይ ምክንያት ስላላት ነው እንደዚህ ልጥፍ ያለችበት። የምር አብርሃም እንደሚኮንልህ ልጅ አይደለም። የሩታ ይባስ ያችን ተዋት። የሩታ ደግሞ መቼ ነው እኛ አንቺ ራስሽን አስከብረሽ የምናይሽ? መቼ ነው ከአብርሃም ርቀሽ የራስሽን ነገር ስትመሰርቺ ጤነኛው ስትመሪ የምናይሽ? መቼ ነው እሱን ከናካቴው ማለት ነው አጠገብሽ እንዳይደርስ አድርገሽ ጤነኛው ስትኖር የምናየው? አሁን እኮ ከሱ ይልቅ አንቺ እሱን ፈላጊ ሆነሽ እየታየሽ ነው። አቦ ይደብራል። እኔ እየደበረኝ ነው ቤተሰብ፣ እግዚአብሔርን እየደበረኝ ነው። ምን ትላላችሁ? በኮሜንት አስቀምጡልኝ። ሰላማችሁ ይብዛልኝ ቤተሰብ። አሁን እዚህ ጋር ቆመ እንትና እንደዚህ ነው እያልክ እኔን የምታወዳድርበት ሁኔታ ላይ አይደለም። በመጀመሪያ ያወዳደርኩ ያለሁት